የኔ እናት እንዴት ብዬ እረሳሻለሁ? አንቺ እኮ ለእኔ ከወላጅ እናቴ በላይ ነሽ። ሳትወልጂኝ ከመሬት አንስተሽ እንደ ልጅሽ አሳደግሽ። ለእኔ ስትይ ፀሐይና ብርድ እየተፈራረቀብሽ ሌሊት ከጅብ ጋር እየተጋፋሽ ለዚህ ያደረሽ። እንዴት ብዬ አንቺን እረሳለሁ? አንቺ ለእኔ ከራሴን በላይ ነሽ እማዬ። አንቺ ከምረሳ ራሴን ብረሳ ይቀለኛል። አሳዘንሽ። ሁለቱን ስታቂ ምን ያህል በጸጸት እንደምትጎጂ ሳስበው አዘንኩልሽ። አጥፍቻለሁ፣ ግን ያ አይገባኝም። ምንም ቢሆን ወንድ ልጅ ነኝ። ስለማከብርሽ ብሌን እንግዲህ ምንም እንኳን ዳጊ ያጠፋ ቢመስላትም ዳጊ ግን አሁን ላይ ስራውን እየሰራ ይገኛል ማለት ነው። ይህም እንግዲህ ቃልን እንደ ኢንተርቪው ነው ያደረጋት። ምክንያቱ ደግሞ እዛ ጋር ብሌን ስትናገረው ብሌን ስትጮህበት፣ ቆይ ግን ብሌን ለምንድነው የዚህን ያክል የጮኸችብኝ ብሎ ሲያስብ ቃል እንደሆነች ምክንያቷ ገብቶታል። ስለዚህም እንግዲህ ቃልን ምን አደረጋት የሚለውን ምና ይሆናል። እንግዲህ ቃል በጣም ትልቅ ችግር ውስጥ ገብታለች። እንዲሁም አቶ በኃይሉም ቢሆን ትልቅ የማይወጣው መዘዝ ውስጥ ገብቷል ማለት ነው። ምክንያቱም የሰውን ልጅ ነው እንግዲህ ብሌንን የእሷ ልጅ ያልሆነችውን አልማዝን አምጥቶ ግዴታ ሁኝ ይላታል ማለት ነው። ግዴታ እንደዚህ ፍጥርቅ አድርጎ ይዞ ነው እንግዲህ እናቷ ነኝ ብለሽ ሄደሽ ብለው ያስጠናት ትንሽ ነገር ነበረ። ከዛም እንግዲህ ከሄደች በኋላ ሰላም ደግሞ በጣም ግራ ስለገባት እደሩ ብላ ካደሩ በኋላ ጠዋት ላይ ማለት ነው ብሌን እትዬ እኔ ግራ የገባኝ ነገር አለ ብላ እንግዲህ ብሌን ማለት ነው ለወይዘሮ ሰላም ትነግራታለች። ሰላም ደግሞ ካልሽስ ብሌንዬ አትሄጂ፣ እኔም ብዙ ግራ የገባኝ ነገሮች አሉ። ትክክለኛ እናትሽ ለመሆኗ ማረጋገጥ አለብን። እቺ ሴት ትክክለኛ እናትሽ አትመስለኝም። ምክንያቱም ብዙ ነገር ነው የምትዘባረቀው። ስለ ሸዋን የሌለችበትን ጊዜ ሁላ እኮ እየጠራች ጭራሹንም 4ኛ ክፍል እያለችሽ ነበረ። አንቺ ደግሞ 4ኛ ክፍል ሰጥቶኝ ከወይዘሮ ገነት ጋር ነው የነበርሽው። ስለዚህ የነገር መጥራት አለበት፣ መሄድ የለብሽም ብላ እንግዲህ ከመቀሌ ያስቀረታታለች። ይሄ በጣም ጥሩ ነገር ነው፣ ከመቀሌ መቅረቷ ማለት ነው። አስባችሁታል? ሄዳ ቢሆን በጣም ከባድ ነበረ የሚሆነው። እንግዲህ መቀሌ ባለመሄዷ ማለት ነው ጥሩ ነገር ተፈጥሯል። ምክንያቱም የእሷ እናት አልማዝ ሳትሆን ሰላም እንደሆነች አውቃለች። እንዴት እንዳወቀችም የምናወራ ይሆናል ማለት ነው። በዚህ መሀል እንግዲህ ወይዘሮ ገነት በጣም አዝና ነበረ እና እሷም እንግዲህ ተጠርታ መጥታለች ወደ ሰላም ቤት። እናም እንግዲህ እነሱ እየተወያዩ እያለ ደግሞ እንግዲህ አልማዝ ቆይ ስለምንድን ነው የምታወሩት? ምንድን ነው የምታወሩት? እያለች 10 ጊዜ ጣልቃ ስትገባ ነበረ። እነሱም እንግዲህ እየተወያዩበት ነበር በዚህ ጉዳይ ላይ ማለት ነው። ቆይ ግን እንዴት እንዴ ብለው ሲያወሩ በመሀል ማን ቢመጣ ጥሩ ነው? ዳጊ እንግዲህ ማታ ላይ ምን አድርጓን ቃልን ኢንተርቪው አድርጓታል። ያው ኢንተርቪው ባሉት እንግዲህ ምክንያቱም ምንድን ነው ያላት፣ ስለዚህ ይሄ ሁሉ የአንቺ ስራ ነው፣ ብሌንን አንቺ ሄደሽ ያልሆነ ነገር እያልሻት ነው ማለት ነው። ስለዚህ እኔ ምን ማድረግ እንዳለብኝ እኔ ያውቃለሁ ብሎ ነው እንግዲህ እሱም ደግሞ የራሱን ስራ እየሰራው። እናም እንግዲህ ራት ልጋብዝሽ በሚል ሰበብ ወደ ቤቱ እንድትመጣ አድርጓል። እናም እንግዲህ ወይን ቀድቶላት ወይኑን እየጠጣች እያለ ነበረ እየተመለከት ነው። ከዛ ወይን በኋላ ብዙ የተናገረችው የለፈለፈችው ነገር አለ። እንግዲህ ከዛም ውስጥ ዳጊዬ ግን የምር ትወደኛለህ ወይ ስትለው እሱ ደግሞ እንዴ ምንድነው ትጠይቂያለሽ እንዴ ትቀልጃለሽ? እኔ ሲጀመር እኮ ከማይመጥነኝ ሰው ጋር አስበሽዋል? ከሷ ጋር ስር መጠመጥ አንቺን የመሰለች ቆንጆ እያለች የኔ ውድ የኔው በማለት እንግዲህ አባብሎ ማለት ነው እና እንዴት ነሽ ታዲያ እና እንዴት ነው ማለት አሁን ስለ ሰላም ስለ ምናምን እያለ ሲያወራት፣ እኔ ግን እስኪ ሚስጥርም አለ መሰለኝ እስቲ ንገሪኝ ብሎ ብዙ ነገር ነው ያውጣጣት። የሚገርመው ነገር እንግዲህ ይህንን ነገር ሁሉ ሲያውጣጣት እሷም እንግዲህ ያለ የሌለ የባጡን የቆጡን ግልብጥብጥ አድርጋ ነው የነገረችው። ማለትም በኃይሉ እሷን በገንዘብ እንደገዛት፣ አሁንም ቢሆን የመጣችዋ ሴት በገንዘብ እንደተገዛች፣ እች ደግሞ ማትረባይ ቤት ሰራተኛ ስለ እሷማ ልንገርህ እንጂ ሲጀመር እኮ እናቷ ትክክለኛ እናቷ ሰላም ነች። ግን ያው መቼም ስላመንኩና ስለወደድኩ ነው የምነግረው በማለት እንግዲህ ያለ የሌለውን ቀበጣጥራለች ማለት ነው። በዚህ ሰዓት ታዲያ ዳጊ ደግሞ ምን እያደረገ ነበረ? ሪካርድ። ምክንያቱም ብሌን በሪካርድ ካልሆነ በሌላ ልትሰማው አትችልም። አሁን ላይ በተለይ ብሌን መስሚያዋ ጥጥ ሆኗል ማለት ነው እሱን። ምክንያቱም ቃል እየሄደች ያላለውን እሱ በቃ ባልዋለበት ነው ያለችው። ምንም ያላደረገውን አስባችሁታል? አሁን ምንድነው ያለችው? እናቷን አገትኩላትኝ አሳዳጊዋን እና ደግሞ አሁን ደግሞ ወላጅ እናቷን ገና አገታታለሁ እያለ እያወራ ነበረ ብላ እንግዲህ እሱ ያላለውን ማለት ነው
ሄዳ ስትዘባርቅ የነበረው። ታዲያ እንግዲህ ይህንን ሁሉ የሰማው ዳጊ ማለት ነው የራሱን እርምጃ ወስዷል። ዳጊ እንግዲህ ሪከርዱን ወስዶ ሲያሰማት በጣም ነው የደነገጠችው ብሌን ራሱ እና ወይዘሮ ሰላምም ሰምታ ድንግጥ ነው ያለችው። በጣም እኔ እኮ ውስጤ ነግሮኝ ነበረ፣ ሲጀመር የኔ ልጅ ልትሆን እንደምትችል ተጠራጥሬ ነበረ። ቆይ ግን ብሌኔ እኔና አንቺ እንዴት ነው ማስተዋል ያቃተን? አንደኛ ነገር 10 ዓመት እናትሽ አረብ ሀገር ስትሆን፣ ሁለተኛ ነገር ደግሞ ብቻ ብዙ ነገር ደግሞ ኮቺ አልማዝ እናት እንዳልሆነች የሚያስታውቅባት ነገር አለ ውዶችዬ። ምንድነው እሱም እንግዲህ እንደገባች ማንን ነበረ ያቀፈችው? ሄዳ ቃልን ለምን ስላላሳያት። አሁን እዚህ ጋር አቶ በኃይሉ የተሳሳተው ብዙ ነገሮች አሉ። ምንድናቸው? በመጀመሪያ ደረጃ ሲያስጠናት ራሱ ዝም ብሎ ዝብርቅርቅ አድርጎ ነው ያስጠናትኝ። እሷ ራሱ ስትነግረው እስኪ ድገሚልኝ ሲላትኝ አሁንስ መድገም ሰለቸኝ ስትለው ፍጥርቅ አድርጎ አንገቷን አንቆ ጥላት ነበረ። እናም እንግዲህ በዛ ሰዓት ታዲያ እሷ ደግሞ እሺ ደግማለሁ ብላ የደገመችው ምንድነው? እኔ የብሌን ወላጅ እናት ነኝ፣ አረብ ሀገር ነበርኩኝ 10 ዓመት ስትል እንግዲህ ትልቁን ነገር ረሳሽ፣ ዋናውን ነገር ረሳሽ ብሎ የጮህባት ምንድነው እንድትል የፈለገው ከአረብ ሀገር የመጣሁት ባዶ እጄን ነው። አሁን እዚህ ጋር ሲጀመር እንደው እኮ ምንም ሁላ ብዙም ሳይሄዱ ማለት እሷን ማጣራት ይችላሉ። እሱም እንግዲህ ምንድነው ወይዘሮ ሰላም ማለት ነው ምን ልታደርጋት ትችላለች? እስቲ አረብኛ ብላ 1-2 ቃል እንኳን ብትጠይቃት ምንም ነገር ነው የማታውቀው። ምክንያቱም አረብ ሀገር አልሄደችማ። እናም አረብኛ አትችልም። ሲጀመር እኮ አቶ በኃይሉን ራሱ እሺ ያለችው ምን ሆና ነው? ፈርታ ነው፣ ፈራች በቃ። ምክንያቱም አሁን ላይ አቶ በኃይሉን እምቢ ካለችው ማለትም አይ እምቢ ያልከኝን ነገር ማድረግ አልችልም፣ እኔ ከዚህ በላይ ምንም ማድረግ አልችልም፣ ወይም ደግሞ የምትለኝን ነገር ላደርግ አልችልም ብላ ከተቃወመችና እምቢ ካለች የሚገጥማትን ነገር ያው ራሷ ነች የምታውቀው። ምክንያቱም ምን ሊያደርጋት ይችላል ካለን ብዙ ነገር ሊያደርጋት ይችላል። አንደኛውና ዋነኛው ነገር ግን ከዚህ ውስጥ ማለት ነው እሷ ራሷ ማለት ነው ወይዘሮ አልማዝ ምንድነው እዚህ ጋር ተግባሯና ድርጊቷ ከባሏ ጋራ ባሏ እንግዲህ ሰካራም ነው እሱ እንዳለው ማለት ነው። አቶ በኃይሉ እንዳለው ባሏ እንግዲህ ምንድነው ሰካራም ነው። ስለዚህ ከባሌ ጋር እንዳልቀላቅልሽ ስላላት ከባሏ ጋር እንዳይቀላቅላት ፈርታ ነው እዚህ ጋር እሺ ያለችው ማለት ነው እንጂ አዝና አስባ ምናምን አይደለም። ነገር ግን በቃ ከባሏ ጋር ወስዶ እንዳይቀላቅላት አማራጯ እሺ ማለት ነው። ምንም ማድረግ አትችልም ሌላ ማለት እና ሌላ ማድረግ ስለማትችል ነው ይሄንን ነገር እያደረገች ያለችው ማለት ነው። እናት ሳትሆን አስቡት እንግዲህ እናት ነኝ የምትለው ማለት ነው። እንግዲህ እዚህ ጋር ሴት እናቷ አይደለቻትም የብሌን። ነገር ግን ሄደሽ እናቷ ነኝ በይ፣ ያለዛ አንደኛ ነገር ህይወትሽን ነው ማጠፋው አላት። በጣም ከባድ ነገር ነው በነገራችን ላይ ያላት ነገር ማለት ነው። ስለዚህ እሷ ደግሞ ህይወቷ እንዲጠፋ ስለማትፈልግ፣ በተለይ አስቡት የሚሰክር ሰው መቼስ ምንድነው ሊያረጋት የሚችለው? ድንገት የሚደባደብ ይሆናል። ሰካራም ሰው ከባድ ነው። ብቻ ከዛ ነገር ለመዳን ከመደብደብ ለመዳን ማለት ነው። እንደገና ደግሞ ብዙ ነገር ነው አደርጋለሁ ያላት። በዛ ላይ ደግሞ አንገቷን ሁላ እንደዛ አንቋት ነበረ። ከዛ ሁሉ ለመዳን ከዛ ሁሉ ለማምለጥ ስትል እንጂ ወዳ ፈቅዳ እና ደግሞ በዛ ላይ ከፍዬሽ እኮ ነው ብሏታል ሁላ። ይሄ የይሉኝታ ጉዳይ ወይም ደግሞ የሌላ ነገር ብቻ ጉዳይ ሳይሆን ምንድነው ከፍሏታል ጭምር ማለት ነው። ስለዚህ ለገንዘብም ስትል ሳትወድ በግዷ እሺ ብላ ሄዳ ይሄው ዘበራረቀች ማለት ነው። ጭራሽ 4ኛ ክፍል ብላ ቁጭ ሲጀመር እኮ 4ኛ ክፍል ላይ እሷ 4ኛ ክፍል ስትሆን ማለት ነው ብሌን እንዴ አለቻት ሁላ ማለት ነው። መግቢያው ላይ እንዳስገባሁላችሁ ወይዘሮ ገነት እኮ አለቻት እንዴ በዛ ሰዓት አንቺ ሲጀመር አረብ ሀገር አይደል እንዴ የነበርሽው አለቻት። እና እንግዲህ ስለዚህ አረብ ሀገር ሄጃለሁ 10 ዓመት ያለችው ሴትዮ አስቡት እንግዲህ 2ኛ ክፍል ሆና ብሌን ነው የሄደችው። እንደ ሂሳቡም እስኪ አሁን በስንት ዓመተ ምህረት ነው እሺ ሄድሽው ምናምን ብትባል ፍጥጥ ነው የምትለው። ምክንያቱም ያስጠናት የተወሰነ ነገር ነው። እንኳን ሌላ ፎቶ እንኳን አላሳያትም፣ የብሌንን ፎቶ አላሳያትም። ምክንያቱም እሱ ምን አመቻችቷንኝ 2 ሰው ነው የቀጠረው በነገራችን ላይ በዚህ ስራ ውስጥ ማለት ነው። አንዲቱ አልማዝ ናት፣ ሁለተኛው ደግሞ ሌላ አንድ ወንድ። ለምን ደውሎ ለወይዘሮ ገነት ማለት ነው የልጅሽ የምታሳድጊያት ልጅ የብሌንን ወላጅ እናት የት እንዳለችን ያውቃለሁ፣ ለኔ ዘመዴ ናት። አስቡት እንግዲህ የውሸት ማለት ነው። ለኔ ዘመዴ ነች እና የት እንዳለች ስለማውቅ ነገ በመሰጥሽ አድራሻ ነይ እሰጥሻለሁኝ
አድራሻዋንና ሄደሽ ልጅሽን ማገናኘት ትችያለሽ፣ እናትና ልጅን ለማገናኘት ጫፍ ላይ ደርሰሻል ተብሎ ነውና ስለዚህ ያንን ማድረግ ትችያለሽ፣ አግዝሻለሁ ነው ያለው እንግዲህ ማለት ነው ሰውየው። ነገር ግን ይሄ ነገር ሲጣራ ምንድነው ዋናው ነገር የተባለው ማለት ነው። በጣም ከባድ ነው በነገራችን ላይ አንዳንድ ጊዜ በጣም ነው የምናሳዝነው የምር። እና እንግዲህ ወይዘሮ አልማዝ ራሱ በጣም ትልቅ ችግር ውስጥ ገብታለች። በነገራችን ላይ እሷ ራሱ አሁን አቶ በኃይሉ ሊጠይቃት አይገባም። ምክንያቱም እሷ ምንም እኮ ከእሷ የመጣ ነገር የለም፣ ከእሷ ያጠፋችው በደል የለም። ነገር ግን እሱ ራሱ ነው ይህንን ሁሉ ነገር ያደረገው። ምክንያቱም እሱ ምን አድርጓንኝ ደወለ በዛ ሰዓት። እሷ ደግሞ ስልክ ሲጠራ ወይ ደግሞ አትደውል ወይ ደግሞ ይደውላል ብላ አላሰበችም። አትደውል እንኳን እንዳትለው ማለት ነው። በዛ ላይ ደግሞ ሰው ሆነር ነው የሚያጫውተው። በጣም ነው የሚጮህባት፣ በጣም ብዙ ነገር ነው የሚያደርገው። ስለዚህ እሷ ምንም ማድረግ ራሷ አትችልም ነበረ፣ ዝም አለች። ስለዛ እሷ ዝም ስትል ጊዜ እንግዲህ እሱ ደወለ። ከዛ ብሌን አንስታ፣ ብሌን እኮ አይታው ማለት ነው በኃይሉ ይላል። እንዴ ቆይ ግን እንዴት ወላጅ እናቴ በኃይሉ ጋር ተዋወቀች ብላ በቃ ሌላ በኃይሉ ሊሆን ይችላል ወይም ደግሞ ምናምን ብላ ዝም ብላ ንቃ እንዳትተው የሚያደርገው ነገር ምንድነው? አናገረችው፣ አነሳችው። ባታነሳው ኑሮ እዚህ ጋር በኃይሉ ሊያመልጥ ይችል ነበረ። ምናልባት አሁንም በእርግጥ አንስታለታለች። ከዛ እሱ ምንድነው ያለው? ለምን አልወጣሽም ዛሬ ነው ያላት። ድንገት እኮ ለምን ይዘሻት አልወጣሽም ዛሬ ቢል በጣም አሪፍ ነበረ። ለምን አልወጣሽም ዛሬ ሲል ግን ምን ብላ ደነገጠች ብሌን እዛ ጋር። አሁን እዚህ ጋር እንግዲህ ድንገት እሱ በጣም አክቲቭ ስለሆነ ሊፈጥር ይችላል፣ የፈጠራ ወሬ ማለት ነው። በእርግጥ በጣም ደንግጦ እሷ ራሷ እንዴት አለች፣ በቃ ተጠራጠረች። በመጀመሪያ 4ኛ ክፍል እያለች ስትለኝ ቅድም፣ አሁን ደግሞ ጭራሽ በኃይሉ ደወለ። ስለዚህ እቺ ሴትዮ በኃይሉ የላካት ሰው ናት ማለት ነው ብላ ብሌን እንግዲህ ሁሉንም ነገር አውቃለች ማለት ነው። ሰላምዬም እንግዲህ እንኳንም ልጅ የሆነች ብሌን ብላ ቃልን በጣም ከባድ ነገር ልታደርግባት አስባለች። ምን ልታደርግ ትችላለች የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው። ከባድ ነው ግን እንደው በጣም አስመሳይ ነው፣ በተለይ አቶ በኃይሉ ማለት ነው። ለእህቱ በጣም ጥሩ ሰው ይመስላል፣ በጣም ደህና ሰው ይመስላል። ነገር ግን መሰሪ ማለት ነው። እና ፈጣሪ ከአስመሳይ ሰዎች ይሰውራል ማለት ነው። እሱ ይጠብቀን። ላይክ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ተወዳጆች በያላችሁበት ሰላማችሁ ይብዛልኝ። ለዛሬ ይህን ይመስል ነበር። ባይ ባይ ተወዳጆች።